ሚስትን እንደራስ አድርገው ውደዳት ነው የሚለው። ነገር ግን በከፍተኛ ሁኔታ ራስን መውደድ ማለት ደግሞ ከሌሎች ይልቅ ለራስ ልዩ ትኩረት መስጠት ማለት ነው። አብዛኛውን ጊዜ ግን ራሳቸውን በከፍተኛ ሁኔታ የሚወዱ ሰዎች ትዳራቸው ይቋረጣል። ብዙ ጊዜ በትዳር አይቀጥሉም። ለምን? ሁሌ ተበዳይ ናቸው፣ ሁሌ ሰው አይመጥናቸውም፣ ሁሌ ይከሳሉ እንጂ ጥፋተኛ ነኝ ብለው ጥፋታቸውን የመቀበል አቅም የላቸውም። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል የምንላቸውን ታሪኮችን ይዘን እንቀርባለን። አብራችሁን እንድትቆዩን እየጋበዝኳችሁ የዚህ ፕሮግራም አዘጋጅና አቅራቢ ወይዘሮ ታደለች ነጋ ነኝ። አብራችሁን ቆዩ። ይህንን ፕሮግራም ለሌሎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ ጋብዛችኋለሁ። በዛሬው ፕሮግራማችን እንግዲህ ይዤላችሁ የምቀርበው በከፍተኛ ሁኔታ ራስን መውደድ በትዳር ውስጥ የሚያስከትለውን ችግር አብረን እንድናይ ነው። ሰዎች ራሳቸውን በከፍተኛ ሁኔታ በተለያየ ምክንያት ሊወዱ ይችላሉ። ማንም ሰው ራሱን ይወዳል። ራሱን የሚወድ ሰው ነው ሌላውን ሰው የሚወደው። እንዲያውም መጽሐፍ ቅዱስ ሚስትን እንደራስ አድርገው ውደዳት ነው የሚለው። ሰው ራሱን ሲወድ ሌላን መውደድ ይችላል። ነገር ግን በከፍተኛ ሁኔታ ራስን መውደድ ማለት ደግሞ ከሌሎች ይልቅ ለራስ ልዩ ትኩረት መስጠት ማለት ነው። ሌላውን ሰው ኮንሲደር አለማድረግ። እነዚህን ሰዎች ናርሲስት ይሏቸዋል በስነ ልቦናው አጠራር። እነዚህ ሰዎች በጣም ራሳቸውን በከፍተኛ ሁኔታ ነው የሚወዱት። በትዳር መካከል እንኳን ሲኖሩ እኔ ያሉ ማሰብን እንጂ እኛ ብሎ ማሰብን አይችሉም። ሁሌ ትኩረታቸው በራሳቸው ላይ ነው። እንዲያውም እግዚአብሔር የረዳቸው ናቸው ወደ ትዳር የሚገቡት። እነዚህ ሰዎች አብዛኛዎቻቸው ወደ ትዳር አይገቡም። ምክንያቱም የሚመጥናቸው ሰው ያለ አይመስላቸውም። ሰው ሁሉ በእነሱ ልክ የሆነ አይመስላቸውም እና ሰዎችን መጠራጠር፣ ሰዎች ምቾታቸውን የሚነሷቸው አድርጎ ማየት፣ አይመጥነኝም ማለት የነሱ ባህሪ ነው። ከዚህ የተነሳ ብዙዎቹ ወደ ትዳር ከመግባት ይልቅ ከራሳቸው ጋር ብቻ ይኖራሉ። ነገር ግን ያንን አልፈው ደግሞ ወደ ትዳር ቢገቡም በትዳር ውስጥ ሌላውን ሰው የመረዳት አቅም የላቸውም። ብዙ ጊዜ ቤታቸው ለችግር የተጋለጠ ነው እኔ ነው የሚሉት። ሁሉም ሰው ለነሱ ትኩረት እንዲሰጣቸው ነው የሚፈልጉት እንጂ እነሱ ሌላው ሰው ትኩረት ሰጥተው አብሮ በጋራ መኖር አይችሉም። ስለዚህ ከእንደነዚህ አይነት ሰዎች ጋር እንዴት ትዳርን መምራት ይቻላል ብለን ስናስብ በእርግጥ አስቸጋሪ ቢሆንም ደግሞ ሌላኛው ወገን ሌላውን ተረድቶ አብሮ ለመዝለቅ ጥረት ማድረግ አስፈላጊ ነው። አብዛኛውን ጊዜ ግን እንደዚህ ራሳቸውን በከፍተኛ ሁኔታ የሚወዱ ሰዎች ትዳራቸው ይቋረጣል ብዙ ጊዜ እና በትዳር አይቀጥሉም። ለምን? ሁሌ ተበዳይ ናቸው፣ ሁሌ ሰው አይመጥናቸውም፣ ሁሌ ይከሳሉ እንጂ ጥፋተኛ ነኝ ብለው ጥፋታቸውን የመቀበል አቅም የላቸውም። እና እንደነዚህ አይነት ሰዎች በትዳር መካከል ሰዎች ይገጥሟቸዋል። ግን ከትዳር በፊት እነዚህን ሰዎች ታዲያ እንዴት ማወቅ ይቻላል? ሌላውስ ወገን እነዚህን ሰዎች ተቀብሎ አብሮ በትዳር ለመዝለቅ ምንድነው? እንዴት ማየት አለበት? መቼም ይሄ በከፍተኛ ሁኔታ ራስን መውደድ ሊያሳድጉት የሚችሉት ይህን ባህሪ አንዳንድ ጊዜ ቤተሰብ በማጣት ብቻቸውን ሲያድጉና ለራሳቸው ልዩ ትኩረት ሰጥተው በሚያድጉ ጊዜ ይሄንን ወደ ራሳቸው ፎከስ ማድረግን ይማራሉ። ይህም ምንድነው? ለነሱ በልጅነታቸው የሚያስብላቸው ሰው ባለመኖሩ ለራሳቸው ስለሚያስቡ ዙሪያቸውን ሁሉ ሌላ ሰው የሚካፈላቸው ችግራቸውን የሚካፈል ሰው ሳይኖር ብቻቸውን ሲያድጉ ይሄንን ባህሪ ወደ ማሳደግ ይደርሳሉ። ሌላው ደግሞ በከፍተኛ ሁኔታ መደነቅ። ያላንቺ ማንም የለም፣ አንቺ ቆንጆ ነሽ፣ አንቺ ጎበዝ ነሽ ያለፈ አድናቆት ሰዎች ለራሳቸው ልዩ ትኩረት እንዲኖራቸው ያደርጋል። ስለዚህ ወደ ትዳርም ሲገቡ እነዚህ ሰዎች ልዩ ትኩረት እንዲሰጣቸው ሁልጊዜ መደነቅ፣ ሁልጊዜ ትክክል እንደሆኑ ስለሚያስቡ ከትዳር አጋራቸው ጋር ለመስማማት ይከብዳቸዋል። ሰው ሁልጊዜ አይደነቅም። ሰው ሁልጊዜ ትክክል አይሆንም፣ ይሳሳታል። በትዳር ውስጥ ደግሞ
ሁለት የተለያዩ ሰዎች ወደ ትዳር ነው የሚመጡት። አስተዳደጋቸው፣ ባክግራውንዳቸው ሁሉ የተለያየ ስለሆነ አንደኛው ሌላውን ካልተቀበለ፣ አብሮ መረዳዳት ካልተቻለ ያ ትዳር ይቋረጣል። እና አብዛኛዎቹ ትዳሮች የተቋረጡ ትዳሮች በእንደዚህ አይነት ባህሪ ያላቸው ሰዎች ምንም አይመስላቸውም። ኢቭን ከልጆቻቸው ይልቅ የራሳቸውን ስሜት ነው የሚያዳምጡት። ልጆች ኖሯቸው ስለ ልጆቻቸው ዋጋ መክፈል ሲገባቸው ልጆቻቸውን በጋራ መንከባከብና ማሳደግ እንዳለባቸው አይደለም የሚያስቡት። ተጎድቻለሁ፣ አልተመቸኝም፣ በቃ እኔ ምቾት የለኝም በኑሮዬ፣ ስለዚህ ነው አልኖርም አብሬ። ብዙ ጊዜ የመለያየትን ውሳኔ ለመወሰን የዚህ ባህሪ ባለቤቶች ቅርብ ናቸው። በቃኝ፣ አልተመቸኝም በሚል ትዳራቸውን ያቋርጣሉ። አንደኛው ወገን ግን ከዚህ አይነት ባህሪ ጋር በጣም ራሳቸውን ከሚወዱ ሰዎች ጋር የሚኖሩ ሰዎች በጣም እየተጎዱ ነው የሚኖሩት። እና እንዴት ነው እነዚህ ሰዎችን ማወቅ የሚቻለው? ከጋብቻ በፊት ባለው ጓደኝነት ውስጥ ሁል ጊዜ የኔ ሐሳብ ብቻ ይሰማ በሚል ጫና የሚያሳድሩ፣ እንደገናም ደግሞ ለራሳቸው ብቻ ሁሉንም ነገር መፈለግ፣ የራሳቸውን ስሜት ማዳመጥ፣ እነዚህ ሰዎች የዚህ ባህሪ ባለቤቶች ናቸው። እኔ ትክክል ነኝ፣ ሁሌ ተለማመጠኝ ወይም ተለማመጭኝ፣ ሁሌ ይቅርታ በይኝ፣ በቃ እንደዚህ አይነት ባህሪ ነው የሚኖራቸው። እና በትዳር ውስጥ ቀድሞ ማወቅ፣ ሌላውን መረዳት። አንደኛው ሰው ትከሻው ሰፊ ከሆነ አይደለም እረዳዋለሁ፣ እረዳታለሁ፣ እንደገናም ደግሞ አብሬያት በዚህ ባህሪ መቀጠል ይችላሉ ብሎ የሚወስኑ ሰዎች ይኖራሉ እና አብረው ሊቀጥሉ ይችላሉ። ግን በኑሮ ውስጥ ብዙ ጫና አለ በዚህ ውስጥ። ስለዚህ ይሄ በከፍተኛ ሁኔታ ራስን መውደድ በትዳር ውስጥ ብዙ ጊዜ ለግጭት አንደኛው መንገድ ነው። ሰዎች ይጋጫሉ። ለምን? አብሮ መግባባት አይችሉም። አንዱ ሌላውን ማዳመጥ አይችልም። እኔ ብቻ የሚል ባህሪ ለትዳር አስፈላጊ ባህሪ አይደለም። ስለዚህ ጥንዶች እንግዲህ አብረው የሚኖሩ ጥንዶች፣ ወደ ትዳርም ለመግባት የሚያስቡ ጥንዶች ባህሪን መጠናናት ወሳኝ ነው። የት ነው ያደገው ያ ሰው? ከማን ጋር ነው ያደገው? ይሄን ባህሪ እንዴት ወደሱ ይሄ ባህሪ ሊያሳድግ እንዴት ቻለ? እንዴት እረዳዋለሁ? አብሬው ልዘልቅ እችላለሁ? ብዙ ጊዜ በቤተሰብ ውስጥ ያደጉ ልጆች ከቤተሰቦቻቸው ጋር ሙሉ የሆነ ፍቅር አግኝተው የሚያድጉ ልጆች እነዚህን ሰዎች መሸከም ይችላሉ። ነገር ግን ሁለት ራሳቸውን በከፍተኛ ሁኔታ የሚወዱ ሰዎች ቢገናኙ በቃ አብሮ መኖር አይችሉም። ቤታቸው የጦርነት ቀጠና ነው የሚሆነው። ለምን? ሁለቱም መታገስ አይችሉም። ሁለቱም ራሳቸውን ይወዳሉ። ስለዚህ ይሄ በትዳር ውስጥ የሚያመጣው ችግር ከፍተኛ ስለሚሆን ጥንዶች ቆም ብለን ወደ ትዳር ከመግባታችን በፊት የባህሪ መጠናናት፣ በከፍተኛ ሁኔታ ራሳችን የምንወድ ከሆነ ከዚያ ስሜት ለመውረድ ራስን ማስለመድ፣ ወይም ደግሞ ሌላኛው ወገን እንደዚህ በከፍተኛ ሁኔታ ራሱን የሚወድ ሰው ካለ ከዚያ ሰው ጋር ለመግባባት የሚያስችለውን መንገድ መመርመርና ማወቅ ይኖርበታል። ልጆች ከተወለዱ በኋላ ኑሮ ከተጀመረ በኋላ ትዳርን መፍታት ከባድ ስለሚሆን እዚህ ጋር ትኩረት ሰጥቶ ማየት መልካም ነው። ስለዚህ ጥንዶች እንግዲህ አብረውም የሚኖሩ ጥንዶች፣ እንደገናም ደግሞ ገና ለመግባትም ወደ ትዳር ለመግባት የሚዘጋጁ ጥንዶች ይህንን ባህሪ ማወቅ አስፈላጊ ነው። በጣም ቶክሲክ ነው የሚሆነው ላይፍ፣ ቤት ውስጥ ያለው ኑሮ በጣም አስቸጋሪ ነው የሚሆነው። ስለዚህ እርስ በርስ መሰማማት፣ እርስ በርስ መደማመጥ የሌለበት ወይም ደግሞ መግባባት የሌለበት ትዳር ሁል ጊዜ ፍጻሜው ፍቺ ነው የሚሆነው እና የዚህ ባህሪ ባለቤቶች አይሰሙም። እኔ ብቻ ነው የሚሉት። ኢቭን አንድ ጊዜ በአንድ የትዳር ግንኙነት ውስጥ ገና ወደ ትዳር ለመግባት በከፍተኛ ሁኔታ ራሷን የምትወድ ሴት አንደኛው ወገን ለጋብቻ ይጠይቃታል። ምንድነው ያለችው? ማንን እንደጠየቅ ለመሆኑ ታውቃለህ አለችው። አንተ እኔን አትመጥነኝም። እንዲያውም በጥፊ መታ ነው ያንን ሰው የሸኘችው። ለምን? ለራሷ ያላት ስፍራ ከፍተኛ ስለሆነ ያንን ሰው መቀበል አልቻለችም።
በትዳር ምርጫቸው እንኳን የሚመጥነን ብሎ የሚፈልጉ ሰው በጣም ትልቅ ሰው ስለሆነ ወይም ደግሞ ደረጃው ከፍ ያለ ሰው አድርገው ስለሚያስቡ በአብዛኛው ጊዜ ወደ ትዳር ሳይገቡ ወንዶችም ሴቶችም ወደ ትዳር ሳይገቡ ይቀራሉ። የገቡትም ደግሞ በአብዛኛው እጅ ይፈታሉ። የሚኖሩትም ደግሞ በብዙ ቻሌንጅ በብዙ ግጭት ውስጥ ነው የሚኖሩትና ይህንን ባህሪ ጠንቅቆ ማወቅ ፍቺን ከሚከላከለው መንገድ አንዱ ይሄ ስለሆነ መጀመሪያ ባህሪን ተጠናንቶ መጋባት መልካም ነው። በትዳርም ውስጥ ያላችሁ ተቻችሎ ለመኖር ልጆች ያለ አሳዳጊ ወይም በአንድ ወገን ብቻ ቀርተው ሙሉ የቤተሰብን ፍቅር እንዳያጡ ቀድሞ ጥናት ማድረግ የባህሪን ጥናት ማድረግ አስፈላጊ ነው እላለሁ። አመሰግናለሁ። ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን አሁንም እንዳትዘነጉ እየጠየኳችሁ የዛሬውን ፕሮግራም በዚህ እጨርሳለሁ።